አስገራሚውን ሪካርዶ ካላፊዮሪን ቁጥር እናንሳ ሪካርዶ ካላፊዮሪ እንደ አዲስ ተወልዷል በአርሰናል አመና አዲስ ከመሆኑ ጋር ሊጉ ላይ ጉዳትም አሰቃይቶት ነበር አሁን በብዙ ነገሮች ባለፈው አንስተናል አንድ ፕሮግራም ሰርተንለታል እንዴት የእግር ኳስ ህይወት እንዳስተካከለ ቀድሞ ለመምር ከመጀመር ጀምሮ የሚወደውን የሞዴሊንግ ስራ እስከመቶ ለእግር ኳሱ ሲል አመጋገብና መሰል ነገሮችን ቀይሮ ራሱ እንዴት እንዳስተካከለ ላይፍ ስታይሉን በመቀየር ተናግረን ነበርና ይሄ ተጫዋች አንድ መረጃ አላሉትም ነገር አንተ ራሱ ትገረማለህ በአርሰናል ቡድን በ8 የፕሪሚየር ሊግ ጨዋታ ብዙ ሙከራ ያደረገው ሪካርዶ ካላፊዮሪ ተው እንጂ ሪካርዶ ካላፊዮሪ በአርሰናል እስካሁን ባሉት ጉዞዎች ብዙ ሙከራዎችን ያደረገው ሪካርዶ ካላፊዮሪ ነው ይሄ የኮሬሽ ማድረግ ያለበትን ስራ ነው ይሰራ 16 ሙከራዎችን አድርጓል ኦልሞስት የኮሬሽን ተመሳሳይ ነው 16 ነው ግን የሪካርዶ ካላፊዮሪ ፖዚሽኑ ግራ መስመር እየተነሳ ነው የሚጫወተው ሁለቱም ደግሞ አብዛኞቹ ጨዋታዎች ተሳትፏል እኩል ነው ቁጥራቸው ይሄ እንደው አሁን ካላፊዮሪ ማነው የኮሬሽ ጉዳት ላይ ነበረ ምናምን እንደዚህ ነው ብለህ እንኳን ምክንያት እንዳሰጥ በአብዛኞቹ ጨዋታዎች ሁለቱም ተጫውተዋል እና ሪካርዶ ካላፊዮሪ ወደ ጎል የሞከረው ሙከራ ከፍተኛ ቁጥር ነው 16 የክለቡ ቁጥር አንድ መሪ ነው ብዙ ሙከራዎችን በመሞከር በአርሰናል መሆን ያለበት እንደው ወይ የኮሬሽ ወይ ሳካን ወይ ሌሎች ተጫዋቾችን ምናምን ልታነሳ ብትችል አይገርምም ግን ከግራ መስመር ተከላካይነት እየተነሳ ሪካርዶ ካላፊዮሪ ይሄን ያህል ቁጥር ማስመዝገቡ ብዙዎችን ያስገረመ ሆኗል የሪካርዶ ካላፊዮሪ ቁጥር የአርሰናል ቁጥር አንድ ብዙ ሙከራዎችን ያደረገ ተጫዋች በመባል እስካሁን ባሉ 8 ሳምንታት 16 ሙከራዎችን አድርጓል ሌላው ከዚሁ ከአርሰናል ጋር በተያያዘው የሪካርዶ ካላፊዮሪንም አብረው የሚያያይዝ ነው አርሰናል በመከላከሉ ረገድ 3 ጎል ብቻ ነው በ8 ጨዋታ ያስተናገደው በዚህ ሬሽዮ ከቀጠለ የጆዜ ሞሪኒዮን 15 ጎል ብቻ ያስተናገደውን ቡድን ሪካርድ ይሰብራል በዚሁ ከቀጠለ ማለት ነው በ8 ጨዋታ 3 ከሆነ በ38 ጨዋታ ሊያስተናግድ የሚችለው 12-13 ጎል አካባቢ ነው ሬሽዮውን ስንወስዶ ማለት ነው ግን ያ ማለት በዲፎልት ላይሆን ይችላል አንድ ጨዋታ 5 ጎል ልታስተናግድ ትችላል አናውቅም በቀጣይ ጨዋታ ምን እንደፈ አሁን ባለው ሬሽዮ ግን አርሰናል የጆዜ ሞሪኒዮን ክብረ ወሰን መስበር ይችላል 15 ጎል ብቻ ያስተናገደውን የነ ጆን ቴሪን ጥምረት ማለት ነው የነጋሪ ካይልና የጆን ቴሪን ጥምረት የፈጠረውን አስደናቂ ተከላካይ መስመር ሊሰብር ይችላል የሚሉ መረጃዎች እየወጡ ነው የሚገኘው ግን አንድ ግን አስገራሚ ቁጥር አርሰናል አስመዝግቧል በቀደም ጨዋታ ላይ ፉላም ላይ አንድ ለባዶ ባሸነፈበት ጨዋታ አርሰናል አንድም ኢላማውን የጠበቀ ሙከራ አልተሞከረበት አንድም እና በአርሰናል ታሪክ ሁለት ጊዜ በሁለት ተከታታይ ጨዋታ አንድም ሙከራ ሳይሞከርበት የወጣው ኢንቪንሲቭሉ ቡድን ነው ኢንቪንሲቭሉ ቡድን ያልተሸነፈው 2003-2004 አይሸነፈው የአርሰናል ቡድን ወይም ሳይሸነፈው ዋንጫውን 49 ተከታታይ ጨዋታዎችን ሳይሸነፍ የተጓዘውና የእንግሊዝ ፕሪሚየር ሊግ ዋንጫን ሳይሸነፍ ያነሳው የአርሰናል ቡድን ሁለት ተከታታይ ጨዋታዎችን አንድም ኢላማውን የጠበቀ ሙከራ ሳይሞከርበት ይወጣ ነበር ከዛ ቀጥሎ ይሄ ቡድን ነው በታሪክ የሚነሳው እና አስገራሚ ነገር ግን የዛኔም ሳይሸነፈው የጨረሱበት የውድድር ዓመትም ሁለተኛው ጨዋታ ፉላም ነበር ዘንድሮም ሁለተኛው ጨዋታ ፉላም መሆኑ ብዙዎችን አነጋገረ እና ከዚህ በኋላ ዴቪድ ራያ ወደ ሜዳ ሲገባ አጓንት ሳይሆን ወንበር ይዞ ነው መግባት ያለበት ቁጭ ነው ምንም አይሞከርበትም ተከላካዩ ሶሊድ ነው በጣም አያስነካም ስፔሻሊ ጁሪያን ቲምበርና ጋብሪኤል ማጋሌሽ በጣም የተለዩ ናቸው ይሄንን ለመግለጽ ያለው ከማንቸስተር ሲቲ ጋር በተያያዘ ሮድሪ ጉዳቱን አላገገመም ከቪያሪያል ጋር አላቸው የአውሮፓ ሻምፒዮንስ ሊግ ጨዋታ አሰልጣኝ ፔፕ ጋርዲዮላ አይደርስም ብለዋል በዚህኛው ጨዋታ ሮድሪ ግን በቀጣይ ቅዳሜና እሁድ በሚከናወን ጨዋታ ካስቶን ቪላ ጋር ቪላ ፓርክ ላይ በሚኖረው ጨዋታ የመድረስ እድል ይኖረዋል ብለዋል ከቪያሪያል ጋር ግን በአውሮፓ ሻምፒዮንስ ሊግ እንደማይደርስ አረጋግጠዋል ሮድሪ ግን ሲቲ ካለ ሮድሪ አሁን ጥሩ ሪትም እያገኘ ነው ስፔሻሊ ለምስጋና ለሃላንድና ለዶናሮማ ሃላንድ ያገባል ዶናሮማ ደግሞ እንዳይገባባቸው ያደርጋል ሁለቱ ነው ያሉት እኮ እውነት ነው እንዴ እውነት ሲቲ ሁለት ተጫዋች ነው ያሉት እስማማለሁ ዶናሮማና ሃላንድ ነው ያሉት አሁን እንግዲህ ሮድሪ ከተጨመረ ደግሞ ይበልጥ ቡድኑ ስትሮንግ ያደርገዋል ከጉዳት ሲመለስ ዴፊኒትሊ ግን አሁን ላይ ለማንቸስተር ሲቲ ውጤት ማግኘት ሁለቱን ነው የምታነሳው ያኛው ጎል ያስቆጥራል ሃላንድ ይሄኛው ደግሞ ጎል ያከሽፋል እና የሁለቱ ተጫዋቾች ቡድን ነው ማለት ይቻላል በንጽጽር የፔፕ ጋርዲዮላ ቡድን ሮድሪ በቀጣይ የፕሪሚየር ሊግ ጨዋታ ሊመለስ ይችላል እንጂ በቪያሪያል ጨዋታ እንደሌለ ታውቋል ማለት ነው ከጁሊያን አልቫሬዝ ጋር በተያያዘ አሉቲም ስታነሳ ነበር ሰሞኑን ማይክሮስ እናወራ የነበረው ባርሴሎና ላይቭ አንስተን አትሌቲኮ ማድሪድ ፍቃድ ሰጥቷል ለመነጋገር ለቀጣይ ክረምት ማለት ነው ለመነጋገር ፍቃድ ሰጥቷል በዲየጎ ሲሞኔ ቡድን ስር 67 ጨዋታ አድርጎ 36 ጎልና 11 አሲስት አድርጓል
የተጫዋቹ ጁሊያን አልቫሬስ በጣም ጥሩ ቁጥር ያለው አርጀንቲናዊ ነው። ባርሴሎናዎች በጥብቅ የሚፈልጉት ነው ያጥቂ መስመራቸው እንደሚታወቀው ሊቫንዶስኪ ይወጣል። ግን ጋርዲዮላ ነው መደነቅ ያለበት እዚህ ተጫዋች ላይ በትንሽ ገንዘብ አመጡት። ከዛ አሁን ከሲቲ ወደ አትሌቲኮ ማድሪድ ሲሄድ በጣም በከፍተኛ 80 ሚሊዮን ፓውንድ አሁን ደግሞ 100 ምናምን ይገባል። አትሌቲኮ ማድሪድ 200 ነው እየጠየቀ ያለው። 200 ካለ ይምጣ ብሏል። ምክንያቱም የአይዛክ ዋጋ 150 ነው። እንትናቸውን መለኪያችን ያደረጉት አይዛክ ነውና አይዛክ 150 እየተሸጠ የኛ ልጅ 200 ያወጣል የሚል ሀሳብ እንዳላቸውና ባርሴሎና ግን ይሄን ያህል ገንዘብ የለውም። አረከት ያመጣዋል። በጣም ከባድ ምናልባት እንግዲህ በ4 በ5 ዓመት ክፈሉ ካላሏቸው እንደዛ አስቦ ካላመጡት በስተቀር በጣም አስቸጋሪ ይመስላል። ዙሮ ግን አትሌቲኮ ማድሪድ ግን ለባርሴሎና ፍቃድ ሰጥቷል ከኤጀንቱም ጋር እንዲደራደር በቀጣይ ክረምት ዝውውሩ ማድረግ እንዲችል ፍቃድ መስጠቱን የመረጃ ምንጮች እየጠቀሱ ነው የሚገኘው። ኖቲንግሃም ፎረስት ሶስተኛ አሰልጣኝ ሊቀጥር ነው በአመቱ። ያው ኑኖ ስፕሪንቶ ሳንቶ ነበሩ ተሰናበቱ። ፖስቴኮግሉ መጡ። አንድ ወር ቆይቶ ነው የተሰናበቱት። ግን 7 ሚሊዮን ፓውንድ ነው ያፈሱት ካሳው 39 ቀን ቆይቶ። እንደ እየሳቁ ነው የወጡት። ሰው ሲሰናበት ይስቃል እንዴ? የለም ዓለም ላይ ታይቶ እኮ አይታወቅም። ፖስቴኮግሉ በቃ ፍንክንክ እያሉ ነው የወጡት። ፎቶ ሲነሱ ከደጋፊዎቹ ጋር ምናምን በቃ ደስታ በደስታ ሆኗል። 7 ሚሊዮን ፓውንድ ባቋራጭ በቃ ሎተሪ ራሱ እኮ አይደርስም እንደዚህ። ሎተሪ ባለው ሎተሪ ራሱ እንደዚህ የለም። እንደዚህ ይሄን ያህል ፖት ያለው ሎተሪ አለ ውጭ ሀገር ሜቢ 7 ሚሊዮን ፓውንድ ብዙ ነው በጣም። እና ሎተሪ እንደደረሳችሁ ስሜት ነበረ ሳቃቸውን ሲያደርጉ የነበሩት። አሁን የመከላከል ስፔሻሊስቱን ሸዋንዳይችን ለመቅጠር ጫፍ ላይ መድረሳቸውን ዛ አትሌቲክ ዘግቧል። ታማኙ የመረጃ ምንጭ ኦልሞስት ጨርሰዋል። በሚቀጥሉ ጥቂት ቀናቶች ሸዋንዳይች የኖቲንግሃም ፎረስት አሰልጣኝ ሆነው ይቀጠራሉ። እንደው የተወሰኑ ነገሮች ከቀሩ ግን በሚቀጥለው ኖቲንግሃም ፎረስት በሳምንቱ መጨረሻ ሲጫወት የአውሮፓ ውድድሮችም አሉበታል። በጊዜው አሰልጣኝነት ባለቤቱ ኢቫንጀሎስ ማሪኒያከስ ልምራው እያሉ ነው ቡድኑ። የእውነት እኮ ነው፣ ቀልድ መስሎ ጨዋታ መስሎ የእውነት ነው። እሳቸው ግን ኢቫንጀሎስ ማሪኒያከስ እኔ በጊዜያዊነት እመራዋለሁ ብለዋል ቡድኑ ሸዋንዳይች ቶሎ ካልደረሱ እና ብዙዎችን እያነጋገረ በጣም የሚገርሙ ሰው ናቸው። በጣም የሚገርሙ ሰው ናቸውና ይሄ ብዙዎችን እያነጋገረ የሚገኝ ጉዳይ